እንግዲህ ወይዘሮ ሜላንት ያዙኝ ልቀቁኝ እያለች ነው። በምን ትጣላችሁኝ? ወይዘሮ ባዩሽ ከእስር ቤት ልትፈታ ነው። ምክንያቱም ወይዘሮ ባዩሽ እስካሁን ድረስ በወይዘሮ ሜላንት ባደረገቻት እያንዳንዱ ነገር ባጠፋችው ጥፋት አንዳችም ነገር መረጃ አልተገኘም። ይሄ ደግሞ ያለ መረጃ ሕግ ሊይዛትም ሆነ ሊያስራት ፍርድ ሊሰጣት አይችልም። ስለዚህ ወይዘሮ ባዩሽ ለጊዜው የተያዘችበትና ወንጀለኛ ነች ብሎ ፖሊስ የያዛት እጅ ከፈንጅ የተያዘችው ሜሪ ላይ ሽጉጥ ደቅና በመገኘቷ ብቻ ነው እንጂ በወይዘሮ ሜላንት ላይ ባደረሰችው ነገር አልነበረም። ይሁንና ወይዘሮ ሜላንት ዛሬ ያዙ ልቀቁኝ ብላለች። ለምን ስትባል እንዴት ባዩሽ ትለቀቃለች ከእስር ቤት? የወይዘሮ ሜላንት ነገር ግራ ያጋባል። ሰላም ጤና ይስጥልኝ ውድና የተከበራችሁ አድማጭና ተመልካቾቼ፣ ለቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አበረታቱኝ። ፕሊዝ ላይክ አድርጉልኝ፣ እንደዚሁም ደግሞ ሰብስክራይብ አድርጉልኝ። ወይዘሮ ባዩሽ አባባም ሆኑ ሀንቾ ትከሰስና ለህግ ትቅረብ እያሉ ሲጠይቋት ወይዘሮ ሜላንት አይ እሷ እንደዚህ ብታረግ የልጅነት ጓደኛዬ ነኝ አላረገውም እኔው በቀላታለሁ ነበር ያላቸው ወይዘሮ ሜላንት። እና አንዳችን መረጃ ሁሉ ተገኝቶ ግን ትከሰስ ትወቀስ የበስ እርምጃ ይወሰድባት ህግ እርምጃ ይወሰድባት ትቀጣ በሰራችው በጥፋቷ የጥፋቷን ቅጣት ቀጣታ ያስተምራታል ብላ ስትባል አሻፈረኝ አለችው ወይዘሮ ሜላንት። ዛሬ ላይ መንግስት ወይንም ያዛት አካል ፖሊሶቹ ሊለቋት ሲሉ ብላለች። ወይዘሮ ሜላንት እስካሁን ድረስ በወይዘሮ ባዩሽ ላይ አንዳችም መረጃ ለህግ አላቀረበችም። እስር ቤት ስገባ አታ ወይዘሮ ባዩሽ ወይዘሮ ሜላንት ማመልከቻም አላስገባች፣ ተቤቷም አልተነቃነቀች። አሲርና ተምቹ ባቀረቡባት ብቻ ነው የተያዘችው። እንግዲህ ወይዘሮ ሜላንት አቶ ኖላዊም እንደዚሁም ሀንቾዬም ሁሉም ይቺ ሴት መቀጣት አለባት ብለው ሲሏት አሻፈረኝ ነበር ያለችው። ዛሬ ላይ ፖሊስ አሁንም አንዳችም ነገር መረጃ ስላላገኘ እጁ ላይ ያለው ብቻ ለዋስ የሚያበቃ ስለሆነ ወይዘሮ ባዩሽ ከስር ትፈታለች ሲባል ወይዘሮ ሜላንት ብላለች። ምንድነው የሚለቋት? ምንድነው ምክንያቱ ብላ ትጠየቃታለች ሰላምዬ። እሱማ እርግብ ወይነች እንጂ ባዩሽ አይደለችም ጥፋተኛዋ ብለው አሉ ትላለች። እና እርግብን ለምን አልያዟትም ሰላምዬ? እርግብማ ጠፍታለ። እንግዲህ አሲር ሀንቾዬን እንደሚወዳት እናውቃለን። በሌላ በኩል ደግሞ ባለፈው ለታ ከአዝራ ጋር ሆና ሲያት አሲርዬ ልቡ ላይ ጩቤ ተሽጦበታል ሀንቾዬ። አሁን ላይ እንግዲህ ሁለቱንም ለማገናኘትም ሆነ ስለ እህቷ እየተቆረቆረች ያለችው ደግሞ ሰላምዬ ነች። አሲር ፈጽሞ ሀንቾን ማግኘት አይፈልግም። በጣም ተቀይሟታል፣ በጣም አሟታል ሰውዬ። እንግዲህ ሰላምዬ ለእህቷ ታማኝና እህቷ ስትበሳጭ ሆነ ትትበሳቆል ማየት ያልቻለችው ሰላምዬ ለእህቷ ሳትነግራት አሲርን ላገኝ ትለዋለች። አሲርን ታገኘዋለች። ምንድነው አንቺ ልጅ እንዴ ይላታል። አንተ እኮ አልረዳልከኝ ፍቅሩን እኮ አልረዳልከኝ ትለዋለች። አሲር ግን የመሰለው ሰላምዬ አሲርን እየወደደችው ነበረ። እያልሽ ነው ይላል አሲርዬ። ፍቅሩ ነው አልረዳ ያልከኝ? እንደወደድኩህ አልገባህ ብሎ ነው ወይንስ ፍቅሩ አልረዳ ማለት ነው አልገባ ብሎህ ነው ትላለች ሰላምዬ። አሲር እንግዲህ ቁጥት ብሎ ሰላም ምን እያልሽ ነው አለ። ደስ የሚለው ነገር ሰላም ምን እያልሽ ነው? አባትማ ገብቶኛል አለ አሲር። እንግዲህ ግራ ገባው። ደስ የሚለው ነገር አሲር ለጓደኛው ሆነ ለማንኛውም ነገር ታማኝ ልጅ መሆኑ ዝጋ ያስታውቃል። መግባትማ ገብቶኛል ግን እንዴት አለ አሲር። ወደድ ምን ያንስሃል? ለመፈቀር ምን ያንስሃል? ሙሉ እኮ ነህ አንተ፣ የምታምር ለግላጋ ሽንጣም ነጎ ትላለች። ግን ይሄንን ምን ያልኩ ሰምታችኋል ትላለች ሰላም። አሲርዬም ግራ ገባውና ወደ ቀኝም ወደ ግራም ካለ በኋላ ማለት አለ እንግዲህ አንገቱን እያሸሸ ሰላምዬ ደግሞ እንትን እያለችው ነበረ፣ እየሰለለችው ነበረ። እና ማለት እኔ ሀንቾ ነው የምወደው አለ። በቃ እውነቱን አውርቶ መሸበት ማደር ይላችኋል ነው። እኔ ሀንቾዬ ነው የምወደው
እኔ ሀንቾዬ ነው የምወደው አላሲር። ከዛ እንግዲህ ሰላምዬ ሳቀች፣ በቃ ሳቀች። ቆይ ምንድን ነው የሚያስቅህ አለችው። እሷም እኮ ጥሩ አላረገችም። ወንድ ነው፣ ሰው እስከሆነ ድረስ ሊሳሳት ይችላል። እሱ ጎበዝና ታማኝ በመሆኑ ነው አሲር እዚህ ጋር እንደዚህ የታገላት እና ሰላምዬም ሳቀችበት። ቆይ ምንድን ነው የሚያስቅሽ አላት። እንዴ እውነት የወደድኩ መስሎ ነው አለደነገጠ። በፊቱ በባሰ ባከኔ ስለ ሀና ነው የማናግረህ፣ ባከኔ ስለ ሀና ነው የማናግርህ። ሙድ እያሽብኝ ነበር ማለት ነው ይላል አሲር። ለካ ሙድ እያሽብኝ ነበር እንዳንቺው አስበው የታውቂ ነው እምወድህ ትላለች ሰላምዬም ደግሞ እንዳቅሟ ትቦርጠረዛለች ልበል። የታውቂህ ነው እማወድህ። እሺ ስለ ሀና ምን ልታወሪ ነው? አሲር ዝጋ እንግድን ስለ ሀና ስለምን ልታወሪ ነው? ሀናን ምን አርጊ ብለህ ነው የምትረብሻት? ምን አርጊ ብለህ ነው የምትረብሻት? ቆይ ደግሞ ምን አርጊ ብዬ ነው የረብስኳት? ሀት ነው ሀና እንደዛ የተረበሸችው ትላለች ሰላምዬ። ምን በልሃት ነው ሀና እንደዛ የተረበሸችው? ቀልድ እባክህ አትቀልድ። ሆን ብለህ ከኛ ልታርቃት ነው፣ አትቀልድ እባክህ ትላለች ሰላም። እኔ ምን አድርጌ ነው ከእናንተ ማርቃት? እኔ ምን አቅልሃለሁ? አንተኑ ልጠይቅህ እንጂ ሰላምዬ፣ እኔ ምን አቅልሃለሁ? አንተኑ ልጠይቅህ እንጂ። እኔ ቤተሰቦችሽን ታገኘሽ በኋላ ሌላ ሰው ሆነሻል፣ እኛን ርቀሽናን ነው ያልኳት። ይሄ ደግሞ እውነት ነው የሚመስለኝ። አሲርዬ ትክክል። ሰላማ ብጣሻ ምዝጋ እናደደችኝ። ቆይ እናንተ ማን ስለሆናችሁ ነው የማረሳችሁ? እናንተ ማን ስለሆናችሁ ነው የማረሳችሁ? ሀንቾዬ እዚህ ለመድረሷ አባባም አሲርም ሁሉም አስተዋጽኦ አድርገዋል። እሷም እንደዛ ስታደርጋት ነበረ። ሰላምዬ እኛ ማንም ልንሆን እንችላለን፣ ግን አባቷን መርሳት የለባትም። አሲር አባቷን ሰበብ አድርገህ ከኛ ልታርቃት እንደሆነ በደንብ ገብቶኛል ሰላምዬ። ይህን ነገር እንደሞ ማሰብ ብታቆም ይሻልሃል። ይህን ነገር ደግሞ ማቆም ይሄን ማሰብህን ማቆም ይሻልሃል፣ ብታቆም ይሻልሃል። ኧረ እኔ እንደሱ አላደረኩም። ባክህ ባፈልግ ይሻልሃል፣ ባታደርግ ይሻልሃል። ደግሞ በማይረባ ነገር ሀናን አፈቅርሻለሁ ብለህ የማይረባ ጭንቀት ውስጥና የማይሆን ነገር እንድታስገባት አልፈቅድልህም። እንግዲህ ከዚህ ወዳ ራሱ መቆጣጠር አልቻልም። ተፈታተነችው። በመጀመሪያ በሰላም ለጠቀችውን፣ በሰላም በፍቅር አወራችሁና መሀል ላይ ነገሯን አመጣች። መጨረሻ ላይ ያለው ደግሞ በጣም አስቀያሚና አስጠሊ። እናማ አሲር ተዚህ በኋላ ትዕግስቱ አለቀ። እሰይ ደግ አደረግኩ፣ ምን እንዳታመጪ ነው የአሲር መልስ። ታስታውስደው ከዚህ በፊት ለሀና ስትል የኔን ቤተሰብ አቃጥላለሁ ብለኸኝ ነበር፣ እንደምትቀጥልም ነግረኸኝ ነበር ትላለች ሰላምዬ። እና ብልሳ እና ይላል አሲርዬ። ትሰማኛለህ? አሁን ደግሞ ተራው የኔ ነው። አሁን ደግሞ ተራው የኔ ነው ምልህ ማለህ። አሁን እንግዲህ ከዚህ በኋላ ደግሞ እማታርፍ ከሆነ ለእህቴ ስል እንደዚህ በቁመህ እያለህ እኔ ያቃጥልሃለሁ። ጦርነቱ አሁን ደግሞ ተሰላምዬ ጋርና ከአሲር ጋር ሊጀምር ነው ማለት ነው። አዎ በቁመህ እንዳለህ አቃጥልሃለሁ። ለእህቴ ስል ምንም ነገር አደርጋለሁ ሰላምዬ። እንግዲህ ሰላምዬ እዛቸው አንዛዛተች። ከዛ በኋላ ወልከድ ስትል አስርዬ ሳቀና እኔ ጆሮ ላይ ነው እንደዚህ የዛተችብኝ። ወይኔ ጆሮ እኔ ላይ ነው እንደዚህ የዛተች። ግን ጤነኛ ናት። የሀና እህት ባኮኝ ኖሮ እማረግሽን ታይው ነበር። የሀና እህት ባኮኝ ኖሮ እማረግሽን ታይው ነበር። ስራ እንግዲህ ግራ የገባውና ግራ ገብቶት ግራ እያጋባን ያለው አዝራና ሀንቾ ግራ ገብቷቸውን ሁለቱም ምንም እንደሆነ፣ በተለይ ደግሞ አዝራ ቢያንስ ያውቃል ስለ ሁሉም ነገር። አዝራ ያቶ በቃሉ ልጅ ነው። ሰላም ሀናን ቅርባት ተብሎ ነው ለሆነ ለስራ ነው የተላከው ኦልሬዲ። ሀንቾ ደግሞ የእውነት ፍቅር መስሏታል፣ ግን ግራ ገብቷቸዋል። ሁለቱም ግራ ገብቷቸዋል። ሀንቾዬም ፍቅር ይሁን ምን ይሁን ጓደኝነት ይሁን አላወቀችውም። እንዲሁ እየተነዳች ያለች ልጅ ነች።
ትናንት ወዲያ ነው ትናንትና ላና አናግረኝ ስላ አልፈልግሽም ብሎ ገፍትሯ ሄዶ ነበረ። አልቅሳም ነበር። ዛሬ ደግሞ መንገድ ላይ ተገትሮ ጠበቃትና አልፋው ልክር ስትል እንዴ ሀንቾዬ ልታልፊ ነበር እንዴ ይላታል። አዝራ ምን ሆነ እናንተ ልጅ ምን ሆንኩ? ራስህ እኮ ነህ አላናግርሽ አልፈለገም ብለኸኝ ጥለኸኝ ሄድከው አንተ ራስህ እኮ ነህ። ቢሆንስ አልፈልግም ትልሽ አልፈልግም ነው እፈልግልሻለሁ ትልሽ ማናገር ነው በቃ ቢሆንስ አላዝራ ደረቱን ነፋ አድርጎ እሷ ግን ዝጋ ቆማት እሱ ጋር ትጃጃላለች ማለት ይቻላል። አዝራ አልፈልግሽም ብሏታል። ዛሬ ተራው የሷ ነው። በቃ ምን ሆነሃል? ወዴት ነህ? ግራ ገባኸኝ ተማይሌቱ ዞር በል ብላ አለፍ ማለት ነበረባት። ግን አንተ አይደለም ወይ አላናግርሽም ብለህ ትተኸኝ ሄድከው ምን ሆነሃል? እናስ ብልሽ አይ ግራ እያጋባሁሽ ከመሰለሽ በጣም ይቅርታ ስቀርብ ትርቀኛለህ፣ ልክ ደግሞ ልርቅ ስሞክር ደግሞ ትቀርበኛለህ። እያደረክ ነው አዝራ? ምን እየሰራህ ነው? ዛሬ ላደረኩት ነገር በሙሉ ይቅርታ ይላል አዝራዬ። አዝራ ምን እያደረክ ነው? ሀንቾዬ ምንም የገባት አትመስለኝም። ምንም ያወቀችው ታሪክ የለም። ፍቅርም ይሁን ልጁ እየሰለለኝም ይሁን ብላ ትንሽም ልጠረጠር አልቻለችም። ሲፈልግ ትቷ ሲሄድ ይሄዳል። አናግሬ ስትለው ቢውሏት ይሄዳል። እሱ ደግሞ ሲፈልግ የማናገር ግዴታ እንዳለባት እያሳያት ነው። ምሬ እዚህ ቆሜ ስጠብቅሽ ነበር ላናዝራ ላናግርሽ ነው ለሀዝራ እኔ ምንም ጭንቀት አልችልም። ጭንቀት አልችልም። የሆነ ጥግ ያዝና ትለዋለች። አዝራዬ ምን አይነት ጥግ ለያዝ ይላል አዝራዬ። እንዴ አዝራ ወይንም የሆነ ቅረበኝና ከጭንቀት ገላግለኝ፣ አለዛ ደግሞ እንደለመድከው ተታይሄድና ብቸኝነት የለመደው ስራ። እንግዲህ ይሄንኛውን ለያዝ አልነበረም መልሱ። አንቺ የትኛውን ትመርጫለሽ? የጠየቀችውን ጥያቄ መልሶ እሷን የጠየቃት አንቺ የትኛውን ትመርጫለሽ? አንቺ የትኛውን? እንዴ ይሄ ደግሞ ምን አይነት ጥያቄ ነው ትላለች ሀንቾዬ። ምናልባት ለውሳኔ ተጠቀመሽ ብዬ ነው። ምናልባት ለውሳኔ ተጠቀመሽ ብዬ። እየተጫወክብኝ ነው እንዴ? እየተጫወክብኝ ነው? አይ እንደሱ እንኳን አይደለም። በሁለታችን ግንኙነት ላይ ያለሽን ስሜት ለማወቅ ብዬ ነው እንጂ እየተጫወኩብሽ አይደለም። ብትቀርበኝም ብትርቀኝም ትርጉም የለውም። እኔ ብትርቀኝም ብትቀርበኝም ትርጉም የለውም። እርግጠኛ ነች ይላል አዝራዬ። አዝራ ይሄንን ልነግረኝ ነበር እስካሁን ቆመህ የጠበከኝ? ይሄንን ልነግረኝ ነበር እንደ እስካሁን ቆመህ የጠበከኝ? እዛ እንኳን አልነበረም ይላል አዝራዬ። እና ሀዳ እሺ ምንድን ነው ንገረኝ። ኋላ ከክላስ ስወጣ ላገኝሽ እፈልጋለሁ። በቃ ከክላስ ክወጣ ላገኝሽ እፈልጋለሁ። ምን ግራ ገብቶኝ ግራ ማገባሽ ለምን እንደሆነ እነግርሻለሁ። ለምን አሁን አልነግረኝም ትላለች ሀንቹዬ። በቃ አሁን አልነግርሽም፣ ከክላስ ስንወጣ እነግርሻለሁ። ከክላስ ስትንወጣ ነው የምነግርሽ፣ አሁን አልነግርሽም። ጠብቅሻለሁ ብሎ ጉንጯን ነጨት አድርጎላት ይሄዳል። ነጨት አድርጓት ሲሄድ እሷ ምንም ነገር የለም፣ ቀዝቅዛለች፣ ደንዝዛለች። ሀንቾዬ አሁን ላይ የአባባ ስር ሆና ምን ጎበዝና ቆራጥ የሆነችው ልጅ አሁን ግን ወደ ቤተሰቦቿን ስታገኝ ደንዝዛለች። ከመንቸውም በላይ ሀንቾዬ አሁን ያለችበት ነገር በጣም ድንዝዝ ብላለች ማለት ይቻላል። አባባ ብቻቸውን ቁጭ ብለው ነበር። አሲር እየመጣ እያፋሸገ ቢያቸው አባባ በጣም ደብሯቸዋል። እንዴ ፋዘርዬ የዛሬው ደግሞ ጫን ያለው ነው ምን ነው ይላል። መጣህ ይላሉ አባና ላይ። አዎ ምን ነው ፋዘርዬ በጣም እኮ ደብሮታል ተና አይደለ እንደዚህ የምታደርገኝ ይላሉ። እንዴ እኔ ደግሞ ምን አደረግኩ ፋዘርዬ? እኔ ደግሞ ምን አደረግኩ? ምን ይሁን ብለህ ነው ሀንዬን ክፉ ቃል ተናግረህ እንደ ቅስሟን ሰበር ያደረከው? አሲር እንግዲህ ታንዱ ሲያመልጥ ታንዱ ሲያመልጥ አሲር አሳዘነኝ። ምን እያሉ ነው ፋያ? እኔ ነኝ ሀንቾን ክፉ ቃል የምናገራት?
እኔ ነኝ? አዎ አንተ ነህ የተናገርከው። ምንም ቃል ክፉ ቃል አልተናገርኩ ይላል አሲር። አባባም እዚህ መታ ስትጨነቅ ነው ያደረችው ይላሉ። አሲር ትተሽናን ማለት ክፉ ቃል አይደለም፣ ትተሽናል ማለት ክፉ ቃል አይደለ ይላሉ። አይደለም ትክክል ነኝ ይላል አሲር። እንዴ ጤነኛ ነህ ግን? ጤነኛ ነህ? አዎ ጤነኛ ነኝ ፈየው፣ በጣም ጤነኛ ነኝ እግዚአብሔር ይመስገን ይላል አሲርዬ። እሱንም ችግር ውስጥ የገባ ነው የእሷን እውነት ለማውጣት እንጂ የችግር ሱስ ኖሮብን አይደለም። አዎ ሁላችንም ችግር ውስጥ የገባ ነው የችግር ሱስ ኖሮብን ሳይሆን የእሷን እውነት ለማውጣት ነበር አላሲርዬ። እኛ ወደንና ፈቅደን አይደለ ወይ እውነቷን ልናወጣላት ችግር ውስጥ የገባ ነው። እና ሀንዬ ምን ታድርግ ይላሉ። ቢያንስ ልትረዳንና ልትቀርበን ይገባት ነበር እንጂ ልትርቀን እኮ አይገባም ነበር ይላል አሲር። ኧረ ተው አሲር ተው፣ ክፉ ቃላት ትናገር፣ ተው ፋዘር። እኔ ቢያንስ ካንቱ ባላቅ ቢያንስ እኛን ትተወን አንቱ መተው ነበረባት። እኛንስ ትተወን ትናን ያገኘችን ግን አንቱ እድሜ ልክሁን ከአቧራ ላይ አንስተው እዚህ ያደረስኳትን አንቱን መተው ነበረባት ይላል አሲር። ከዚህ ወዳ እንዴት ታግዘኝ፣ ይኸው በየቀኑ እየመጣች ምግብ ትሰራልኝ አይደለ እንደ ይላሉ። አና ባትኖርም እኮ ለራሱ መሆን አያቅተውም፣ እውነቱን አትሽሹ ይላል አሲርዬ። እኔ እኮ አንተ ተሳስተሃል እያልኩኝ አይደለም እና ሀዳ ምንድነው ይላል አሲር። እኔ እኮ እድሜ ልኳን ልጅነቷን በመከራና በስቃይ ያደገች ልጅ ናት አባባ። ቢያንስ አሁን እንኳን እንተዋት፣ ደስታዋን ለጥቂት ጊዜም ቢሆን እንኳን ታጣጥምበት። እስከ ዛሬ ተጎርታ እንደ ልጅነቷን አላሳለፈችም። ስለዚህ ቢያንስ አሁን እንተዋት፣ ደስታዋን ታጣጥምበት ይላሉ አባባ። ዘርዬ እውነት እርስዎን ረስታ ደስታ ታገኛለች? አሲር ፋዘርዬ እውነት ደስታን ረስታ እውነት እርስዎን ረስታ ደስታ ታገኛለች? በቃ ይሄ ልጅ ምን ይላል? በቃ እርስዎ ታልኩተዋለሁ። መተው ብቻ አይደለም ይቅርታም ትጠይቃታለህ። ደግሞ ምን ብዬ ነው ቅርታ ምጠይቃት? ባለፈው ተሳስቼ ነበር ብለህ ይቅርታ ትጠይቃታለህ ይላሉ አባባ። ርዬም እሺ እርስዎ ካሉ እሺ ጠይቃታለሁ ይላል። እሺ እግዚአብሔር እሺ በልህ የኔ ልጅ ተባረክልኝ። እሺ እግዚአብሔር ያክብርልኝ ይላሉ አባባም። እሺ እርስዎንም ታስቀየምኩት ይቅርታ ወደ ይላሉ። አሲርዬን እንግዲህ በአሁኑ ሰዓት አቶ ኖላዊ ልክ እንደ ልጃቸው ነው እያዩት ያሉ። በቃሉዬ እንግዲህ ወደ ፖሊስ ጣቢያ ሄደው ነበረ። ፖሊስ ጣቢያ ገቡ። ሴቷ ፖሊስ እሺ አቶ በቃሉ ምን እንርዳዎት? ስለ ወይዘሮ ባዩሽ ነበረ የመጣሁት ይላል። ጉዳይ እኮ እስካሁን የተነጋገርንበት መሰለኝ ይላል ፖሊሱ። አቶ በቃሉም እስካሁን እኮ ፍርድ ቤት አልቀረበችም፣ እስካሁን ፍርድ ቤት አልቀረበችም። ፍርድ ቤት ማታቀርቧት ከሆነ አሁኑኑ ልቀቋት አለ። እንግዲህ አቶ በቃሉ ከህግ በላይ ሆኗል። ፖሊስ በላይ እያጫወተው ነው። ፍርድ ቤት ማታቀርቧት ከሆነ አሁኑኑ በፍጥነት ልቀቋ። አቶ በቃሉ እያስፈራራህን ነው እንዴ? እያስፈራራህን ነው እንደ አቶ በቃሉ። አንድ ነገር ለምን ደጋግሜ እንድነግራችሁ ታስገድዱኛላችሁ? ይላል አቶ በቃሉ። አቶ በቃሉ ከወይዘሮ ባዩሽ ጋር ያለውን ግንኙነት ልትነግሩ ትችላላችሁ? ይላል ፖሊሱ። እንዴት አድርጎ ነው የሚነግረው? እዚህ ጋ የፖሊሱ ጥያቄ። አዎ አለ ግንኙነት። ወይዘሮ ባዩሽን ማስፈታት የአቶ መስፍንን ድርጅት እንድታከስርልኝ ነው ብሎ ሊነግረው ፈልጎ ነው። ኧረ በጋ አምላክ! እንዴት አለ አቶ በቃሉ። እንዴት አለ እንዴ? ይህን ያህል ለእሷ የምትቆረቆሩላት ምን ስለሆነ ነው ብዬ ነው ይላል ፖሊሱ። ሰው ያለ ወንጀሉ ያለ ስራው መብቱ ሲጣስ መቆርቆር
ግዴታ ሌላ ግንኙነት አለ ማለት ነው ይላል አቶ በቃሉዬ። ውድና የተከበራችሁ አድማጭና ተመልካቾቼ ለቻናል አዲስ የሆናችሁ ላይክ እና ሰብስክራይብ ሼር እያደረጋችሁ እንድታበረታቱኝ እንደዚሁም ደግሞ አስተያየታችሁን በኮሜንት እያደረጋችሁ እንድታበረታችሁ ስል በትህትና እጠይቃችኋለሁ። ለምታበረታችሁ ደግሞ ከልብ አመሰግናለሁ። ግን ላይክ እና ሰብስክራይብ ሼር አድርጉልኝ። ያን የሚቀንስባችሁ ነገር የለም። እስቲ ላይክ የምትለውና የደውሏን ምልክት እየነካችሁ አበረታቱኝ። በሌላ በአዲስ እመለሳለሁ። እስከዛው ባላችሁበት ሰላማችሁ ብዝዝት ይበል። አመሰግናለሁ።